ውስጥ ላይ ቼክ ማድረግ አለብን። ቼክ ቆይ ተዋት። ምን አደረኩ ደግሞ? የዛን ቀን ከፍቶ ነበር፣ እዚህ ጋር ከፍቶ ነበር። ምን ከፍቶ ነበር ወይ? እዚህ ጋር የሆነ ነገር ስታገኝ ነበር። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ብያለሁ። በያላችሁበት ሰላማችሁ ብዙ ተረፍረፍ ይበልልኝ። ይሄንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡን ለምታበረታቱኝ ከልብ አመሰግናለሁ። እና ውድ እህቶቼ አይዟችሁ፣ በርቱ፣ ጠንክሩልኝ። ያለ ብርታቱን ይስጣችሁ። ጾማችሁን መቅቡል አላህ ያደርግላችሁ የኔ ውዶች። እና ይኸውላችሁ መግቢያ ላይ እንዳያችሁ ማለት ይሄንን ነገር ምን ያስተምራል፣ ምንስ ይማሩ፣ ትውልድ ምን አይነት ትምህርት ይማር ማለት ነው። በአሁኑ ሰዓት ህጻናት ቲክቶክ እና ዩቱብ እንደሚጠቀሙ ይታወቃል ማለት ነው። ነገር ግን አንዳንዴ እኔ ያሸኝ ነገር ልስራ እንጂ ምን አገባኝ የሚባል ነገር በጣም ያስጠላል። እውነት ለመናገር በጣም ይደብራል ማለት ነው። እዚህ ጋር አብዛኛው ሰው ማለት ነው እኔ የሚገርመኝ ነገር ቢኖር ሁሉም ተመካክሮ እንደሚሰራ እያታወቀ ልባቸው አንድ እንደሆነ ሁሉም ነገር በግሩፕ እንዲሰሩ እያወቃችሁ ብዙዋችሁ ታውቃላችሁ። አብዛኛውን ጊዜ በሩታ ላይ የምትወርዱ ሩታን የምትሰድቡና ሩታ ያልሆነ ሞር አሁን በየእምነታችን ሁላችንም ጾመኞች ነን እና ጾመኞች ራሱ ሆናችሁ የምትዘቀዝቁ ሰዎች አላችሁ። አላህን ልትፈሩ ይገባል። ፈጣሪያችሁን ልትፈሩ ይገባል። ምክንያቱም እዚህ ጋር ሩታ ለራሷ ህይወት እየኖረች አይደለም አሁን ማለት ነው። ደጋግሜ የምነግራላችሁ ነገር ቢኖር በአሁን ሰዓት ስጋት ላይ ያለችው ስለ አብርሽ ህይወት ነው። አዎ አብርሽና ሩታ አልተጣሉም፣ አንድ ላይ ነው የሚኖሩት። የሚሰራው ስራ ነው። ነገር ግን አብርሽ ወጥመድ ውስጥ እንዳለ ልነግራችሁ እወዳለሁ ማለት ነው። ልንገራችሁ ነው ማለት ነው። ይሄንን ቤተሰብ ድረስ ስጋት ላይ ነው ያለው ለአብርሽ ህይወት ማለት ነው። ሩታ ይሄንን ሁሉ ስትሰደብ እንኳን ስትዘቀዘቅ ለራሷ ህይወት ምንም ነገር አያሳስባትም። የሚያሳስባት ያለው አሁን ስለ አብርሽ ህይወት ነው ማለት ነው። አብርሽ ግን ይሄንን ነገር ሊቆም አልፈለገም። ስራው ሊቆም አልፈለገም። ድራማው ሊቆም አልፈለገም። ነገር ግን አሁን ሩታ አብዛኛው ጊዜ ካያችሁ ማለት ነው በቻናዋ ለምን አትመጣም? በቤቷ ለምንድን ነው የማትለቀው? እሷ የምታረገው ጥረት ውሽሚት የተዋዩት ውያቸው እሱ ጋር እንዳትቀርብና እሱ ጋር እንዳትደርስ ነው። ነገር ግን አልቻለችም። አንዳንዴ የሰው ልጅ ተረዱ ማለት ነው። መረዳት የሚባል ነገር እንማር ሁላችንም ማለት ነው። ምክንያቱም ብዙ ነገር አሳልፈናል። እኔ ነጌም ከነጌም ወደ የምላችሁ ነገር ቢኖር ሩታ ንጹህ ልጅ ናት፣ እመኑኝ ማለት ነው። ሩታ ጠንካራና ጎበዝ ልጅ ናት። ይህን ሁሉ ህዝብ እየወረደባት እየጮኸባት ቃልሽን አታከብሪም፣ ትላንትና አልፈልግም ብለሽ ነበረ፣ ዛሬ ግን ፈልገሹ ነው የመጣሹ የምትሏት ሁሉ ሩታ ወዳ ፈቅድ አይደለም። ሩታ ለባሏ ህይወት እየሰጋችና እየፈራች ነው። ቤተሰብም ደግሞ እንደዛው። አብርሽ ግን አልገባውም። እና ሄርሜላ አብዛኛዎቻችሁ ማለት ነው በጣም መልካም ጥሩ የሆነች ነገር ነው የሚመስላችሁ። እመኑኝ በቅርብ ቀን ታውቃላችሁ ማለት ነው። ሄርሜላ ሁላችንም ልጅ አላት እያለን ነበረ። ነገር ግን እውነቴ ነው የምላችሁ፣ እስቲ ደዋውላችሁ ስለ ሄርሜላ ጠይቁ። በአሁኑ ሰዓት ፍቅረኛ አላት የላትም የሚባል ነገር በደንብ አድርጋችሁ አጣሩ ማለት ነው። እና አብርሽ ደግሞ አላውቅም ምን እንደተደረገበትና ምን እንደሆነ እኔ ግራ ሊገባኝ ነው የቻለው በአሁኑ ሰዓት ማለት ነው። እኔ እውነት ለመናገር ልክ እንደ ሩታ አሁን አንዳንድ ነገር ከሰማዋቸው አንጻሮች ለአብርሽ ህይወት እየሰጋው ነው ማለት ነው። አብርሽ ወዶ ፈቅዶ አይደለም እንደዚህ የሚሆነው። ምክንያቱም ይሄንን ሁሉ ሰው ሲጮህበት ሲናገርበት ማቆም ይችላል። ወደ እሷም ወደ ሩታም ባይሆን ከዚች ልጇ ጋር በቃ ተለያይቶ የራሱ ላይፍ ማሳለፍ ይችላል። ነገር ግን አብርሽም ላይ ብዙዋችን እየፈረድን ያለ ነው። ነገር ግን እኔ ነገም ቢሆን ዛሬም ቢሆን የምናገረው ነገር ቢኖር የሩታን ክብር ዝቅ እንዲያረግ ዝቅ የሚያረግ ስራ ባይሰጣት ደስ ይለኛል። ምክንያቱም እሱ በገባበት ጣጣ ራሱ መውጣት ነው ያለበት። ገባችሁ አይደል? እዚህ ጋር ይሄን ራሱ ቪዲዮ ሲሰሩ ማለት ነው ትላንትና ከጽጌ ጋር ቪዲዮ እየሰሩ ነበረ። ነገር ግን አብዛኛው ሰው ዳኒ ተጣልቶ ነው ወደ ሩታ ጋር ሄደው። ከጽጌ ጋር ምንም አይነት ጥላቻ የለባቸውም። ሁላቸውም አንድ ናቸው። ምክንያቱም እዚህ ጋር ምን እንዳለ ታውቃላችሁ? የሁላቸውም አክተር ሩታ ናት። ሩታ ሀብቴ በጣም ምስኪንና የዋህ እና መልካም ሴት ናት። ከምሬ ነው ምላችሁ። ሁላቸውም እንዲያድጉ ማለት ነው። ሞር እንኳን አብርሽ ከሩታ ህይወት ቢወጣ ወይም ደግሞ ሩታ መታ ቪዲዮ ባሰራ ዩቱቡ ራሱ እንደሚቀዘቅዝ እርግጠኛ ነኝ ማለት ነው። በእርግጠኛ ነው የምተማመንባቸው። ሁላቸውም የሚፈልጓት አክተር ስለሆነች፣ የሰው ፍቅር ስላላት፣ የሰው መውደድ ስላላት፣ ስለምትወደድ ነው ሩታ ሀብቴ ማለት ነው። ነገር ግን እሷ ያንን ነገር
እንደ ማንኛውም እንደ ሌላው ሰው ኩራት አይላትም። እኔ ተወዳጅ ነኝ፣ የራሴ ነገር ሰርቼ የራሴን ተከብሬ ያኖራለሁ አትልም። ሰውን ለማሳደግ በጣም ዝቅ ትላለች። በአሁኑ ሰዓት እንደዚህ መልካም ሰው እኔ አይቼ አላውቅም። አይደለም እንደዚህ መልካም ብትሆን እናንተ ለሰው መልካም እያደረጋችሁ ጥሩ ነገር እየሰራችሁ ሀይር ነገር እየተመኛችሁ ያ ሀይር እየተመኛችሁ ለሰው እናንተን ጉድጓድ ውስጥ ሊከት ነው ቆፍሮ እዛ ጉድጓድ ውስጥ ሊከታችሁ ነው የሚጥረው ማለት ነው። ሩታ ማለት እኔ እንጃ ኮሜንት አታነብም አይደለም ኮሜንት እኛ በተለያየ ጊዜ እንመክራታለን፣ ብዙ ሰው ይመክራታል። ያንን ምክር ትሰማ ነበር። ነገር ግን ሰውን ማሳደግና ሰውን መለወጥ ስለምትፈልግ ነው። የላወቃችኋት ብዙዋችሁ አላችሁ ማለት ነው። ይህንን ሁሉ ስራ ድራማ ነው ትላላችሁ። ነገር ግን ሩታ ላይ ሲሆን ሩታ የሆነ ነገር ስታረግ በቃ እዚህ ጋር ትላንትና ቪዲዮ ራሱ አይታችሁ ከሆነ ማለት ነው ዳኒና ሩታ በቃ ይቀጥሉ ህይወት ይቀጥላል የሚል ብዙ አይነት አስተያየት ኮሜንት ነበረ። በዛኛውም ደግሞ ከቤት ወጥተሻል ብለሽ ያልነበረው አንቺ ውሸታም። ይሄ ወደዋ ፈቅዳ እኮ አይደለም፣ እሷ የምታረገው ነገር እኮ አይደለም። ሴት ልጅ በዚህን አክል ጉልበት የላትም፣ አቅም የላትም። አርጌ የተባለች ነው ስሪ የተባለች ነው የምትሰራው። ምክንያቱም ተወዳጅ ናት፣ እዚህ ጋር አክተር ናት። እሷ ባሰራ እሷው እምቢ ብትል እነዛ ሰዎች ሊከፋቸው ሊደብራቸው ይችላል። እነዛ ደግሞ ስላይደብራቸው ላይከፋቸው ስትል እሷ ዝቅ ከፍ እያለች ነው የምትሰራው ማለት ነው። ገባችሁ አይደል? በአሁኑ ሰዓት አንዳንዶቻችሁ ብዙዋችሁ ደጋፊ ነኝ ያነኝ የምትሉ ሰዎች አላችሁ። እንደዚህ አይነት ነገር ቢቀርብን ከኔም ጭምር እናንተ ብቻ አይደለም ሀይር ነው ብዬ ነው ማስበው። ለምን ብትሉ ከማንም እየተጫወተ እየተዘለለ እያለ የሴትን ክብር ዝቅ አድርጎ እኔ እንጃ። ሁለቱ ቢለወጡ ሁለቱ ቢሰሩ እሺ፣ አብርሽና ሩታ ለህዝብ እየኖሩ ህዝብን እያሳደጉ እያለ ነገር ግን ሞር በሚበልጠው ማለት ነው የሩታ ክብር ነው የሚወርደው። የሩታ በቃ ማንነቷን የሌላት ማንነቷ ነው አደባባይ ላይ የሚወጣው። የእሷ መልካምነት፣ የእሷ ጥሩነት፣ የእሷ የዋህነት፣ የእሷ ምን አይነት ሴት እንደሆነች ምን አይነት በደል እንደተሸከመች በአደባባይ ላይ በይፋ መጥቶ የሚናገርላት የለም። ነገር ግን አደባባይ ላይ ይፋ ላይ ሩታ ክፉ እንደሆነች ሩታ ጨቅጫቃ እንደሆነች ነው የምናየው ማለት ነው። ሩታይ በጭራሽም እንደዚህ አይነት ሴት አይደለችም። ልንገራችሁ ብዬ ነው በዚሁ አጋጣሚ ማለት ነው። ሩታ ላወቃት ሰው አወቃት፣ ለተረዳ ሰው ተረድቷታል። ላልተረዳው ሰው እኔ ለምን አልተረዳችኋትም ለምን አልልም። ነገር ግን ሚዛናዊ ያደርጋችሁ ማየት ትችላላችሁ። ለምን ብትሉ ሁሉም አንድ ነው። ምንም በውስጣቸው በመካከላቸው ጥላቻም የለም። ነገር ግን በተሰራው በሚጀመረው ነገር በዚህ በሚሰራው ነገር ሩታም ሆነ አብርሽም ስቃይ ላይ እንዳዩ ነው እኔ የምረዳው ማለት በተለይም ደግሞ አብርሽ የአብርሽ ህይወት ስጋት ላይ እንዳለ ነው። አይደለም እኛ ማለት ነው በአሁኑ ሰዓት ቤተሰቡ ራሱ የሩታም የአብርሽም ቤተሰብ ለአብርሽ ነው የሚጨነቀው ማለት ነው። ነገር ግን ያው አለቅም አልወርድም ብላለች። ምንም ማድረግ አይቻልም። ብቻ ለሷም በድዋና በጸሎታቸው አስቧቸው ነው ምለው። እኛ ብዙ ጊዜ አብዛኛው ጊዜ ቪዲዮ ከመጣ ወይም የከሌ አሸነፈ የከሌ ደምቆ የከሌ ፈቶ ተነስቶ ከተለጠፈ በቃ እኛ የበላይ ነን እኛ አሸንፈናል የሚባል ነገር ነው የሚሰማን። ነገር ግን እንደዛ አይደለም ልንገራችሁ ነው ማለት ነው። እና የሴት ልጅ መቀበል አለበት።